አማራ ላይ በጣም ትግሉን ወደ ኋላ እየጎተተ ያለ የትግሉን አንድነት በጣም እየረበሸ ያለ ሌላው ደግሞ ሰርገው ለሚገቡት ፈርቀዳጅ መንገድ እየከፈተ ያለ ባለስልጣናት በቀላሉ የአማራን ህዝብ ለማስጨፍጨፍና ፋኖን ለማጥፋት በቀላሉ በትንሽ ብር ወጣቶቹን እየገዙ አስርገው የሚያስገቡበት መንገድ ከፋች የሆነ ይህ ሁኔታን ምንድነው የሚያመቻቸው ሲባል እንግዲህ ፋኖ በሚይዛቸው ላይ የሚወስደው የእርምጃ ቸልተኝነት አለ እርምጃ አወሳሰር ላይ ቸልተኝነት አለ አጉል ይሉንታ አለ ሌላው ደግሞ ምንድነው የአማራ አመራሮች የብልጽግና አመራሮች የፋኖ ልጅ ነህ በማለት ልጅ ያግታሉ እናት አባት ያግታሉ ይሰውራሉ ያስራሉ ደብዛ ያስጠፋሉ ያስረሽናሉ እየጠቆሙ ስለዚህ ፋኖ ለምን ይህን አይነት ተመሳሳይ እርምጃ ከባለስልጣናት ቤተሰብ ላይ ልጆች ላይ አይወሰድም ሲባል እሱ ባጠፋው ምን አገባችሁ ልጆቹ የሚባል አጉል የሆነ በይሉንታ የተጠቃ አጉል የሆነ አስተሳሰብ አለ ማለት ነው ይህ እነሱ ያላሰቡትን አስተሳሰብ እንግዲህ ፋኖ መተግበር የለበትም የአማራ ህዝብ በጣም ለ50 ምናምን አመት ሲጨቆንበት የነበረው ይህ አስተሳሰብ ነው ይህ ለ50 ምናምን አመት ለ60 አመት አማራን አስጨቁኖ በሌላው አስገዝቶ አስጨቁኖ ሲያስገድል የነበረው ይህ አጉል ይሉንታና አጉል አስተሳሰብ ነው ማለት ነው ስለዚህ እነሱ የፋኖ ልጅ ነው ብለው የከሌ ልጅ ነው ብለው እርምጃ ሲወስዱ ሲያስረሽኑ የነሱ ልጆች እንግዲህ የፋኖ ልጆችም እኮ ወይም የሌሎች አማራን ይመለከተናል የሚሉ የአክቲቪስትም በለው የምንም ልጆች በዚህ ያለ ጥፋታቸው ሲረሸኑ ደብዛቸው ሲጠፋ ሲታሰሩ ያበሰረው ይህ ምን አገባው መባል ነበረበት እነሱ ማለት ነበረባቸው ስለዚህ እነሱ ማይሉትን ለመተግበር መሞከር በራሱ ጅልነት ነው ስለዚህ ካሁን በኋላ እንደ በዘመቻ አንድነት ሊካተት የሚገባ አንድ ባለስልጣን ካደረገው የሌላውንም የሚወሰድበት አይነት እርምጃ ማለት ነው ሰርጎ ገብቶ የተያዘም ይሁን በደህንነትም ይሁን ምንም ይሁን የሚሊሻ ቤተሰብም ይሁን እርምጃ መወሰድ አለበት ከነዚህ ሰዎች ላይ ቤተሰቡ ለምን ተወሰደ ቢለሚለው ሚሊሻ ውስጥ ያለውን እኮ ቤተሰብ መክሮ ማስወጣት ይችላል ነበር ዘመድ ጓደኛ ምናምን መክሮ ማስወጣት ይችላል ነበር ነገር ግን ከሱ መቼም ፋኖ ይሄን አያደርገውም ቢይዘው አይገለውም ብለው በማሰብ እንግዲህ እንዲቀጥሉበት እያደረጉ ነው ያሉ ስለዚህ ፋኖ ምን ቢይዘው ምንም አያደርገውም ያው 2 ሳምንት ያቆያሉ ይለቃሉ ስለዚህ ይሄ ከሚያጣው ደሞዙን ከሚያጣ ይቆይ ብቻ ምናምን እያሉ በሞራል እየገነቡ እየላኩ ነው ያሉት ስለዚህ ይሄ አይነት ቸልተኝነት እርምጃው ጠንከር ማለት አለበት የአመራር ልጆችን የአመራር ቤተሰብ ላይ እርምጃ መወሰድ አለበት ያም ማለት እንግዲህ የአመራር ቤተሰብ ሆኖ ፋኖ የሆነ ሊኖር ይችላል እሱ ጋር በጣም ጥብቅ የሆነ ምርመራ መደረግ አለበት ጥብቅ የሆነ ስለላ መደረግ አለበት የሆነ ነገር ከተገኘበት እዛው ላይ እርምጃ መወሰድ አለበት ነገር ግን አሪፍ ከሆነም ደግሞ ቤተሰብ ነው ያለና የህዝብ ቤተሰብ የሚል የፋኖን ትግል ጎታች ስለሆነ ይሄ መወገድ አለበት እርምጃ በጣም እነሱ ያላሰቡትን የከሌ ቤት እሱ ባጠፋው ምናምን ለምን ልጆቹ የሚል አስተሳሰብ ከአማራ ትግል መውጣት አለበት ማለት ነው ስለዚህ የአማራ ትግል ባጭሩ ለመቋጨትና አሸናፊ ሆኖ ለመውጣት የአሞራቢ ህግ አስፈላጊ